We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልኝ ክብሯን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በፖስት ማች ወይም በድህረ ጨዋታ አናላይሲስ ወይም ሪቪው ነው የተገናኘ ነው። አብራችሁ ስለምታደምጡና ቆይታችሁን እስከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። አርሰናል ወደ ብራሰልስ ቤልጂየም ወደ ያን ብራድሊ ስታዲየም አቅንቶ ነበር በሻምፒዮንስ ሊግ የሊግ ፌዝ የስድስተኛ ሳምንት መርሃ ግብር ማለት ነው። ክለብ ብሩጅን በኖኒ ማዱዌኬ 2 እና በጋቢ ማርቲኔሊ በጣም አስደናቂ ጎል ክለብ ብሩጅን 3-0 አሸንፈው የሻምፒዮንስ ሊግ ደረጃውን በ3 ነጥብ መራቅ ችሏል። አሁን በቀጥታ ማለፉን አረጋግጧል። ደግሞም አንደኛው ነው ለማለፍ የቀረው 3 ነጥብ ብቻ ነው። ከኢንተር ወይም ከካራያች ጋር ከሁለቱ ጨዋታዎች አንዱን ጨዋታ ማሸነፍ የሚችል ከሆነ አንደኛው ነው ያጠናቀል። የዚህ ውድድር ዓመት ሻምፒዮንስ ሊግ አንደኛው ቡድን ደግሞ አንደኛና ሁለተኛ የሚያጠናቀቁ ሁለት ቡድኖች ደግሞ በሻምፒዮንስ ሊግ በሁሉም የኖክአውት ፌዝ ጨዋታዎች ሁለተኛ ሊግ 2 ወይም ሊግ ሰከንድ ሊግ የሚባለውን ጨዋታ ከሜዳቸው ማድረግ ያስችላቸዋል። ስለዚህ ትልቅ ቦነስ ነው። አርሰናል አሸንፏል። የጨዋታ ግምቶቻችሁ እንድታስቀምጡ በፕሪማች ሪቪው ከአንድ ቀን በፊት በሰራሁት ፕሮግራም ላይ ጠይቄ ነበር። በጣም በርካታ አድማጮች 7 አድማጮች በትክክል 3-0 ብሎ አግኝቶታል። ለምሳሌ መብራቴ አራጋ ማግኘት ቻለ። ሰሚር ከሚልቦርን በትክክል 3-0 ብሎ አግኝቶታል። መልካም ሚል የዩቲዩብ ስም አግኝቶታል። ዮሐንስ ቦቾ እንዲሁም ይሄም የዩቲዩብ ስም ነው በትክክል አግኝቶታል። ራምሶ ሚል የዩቲዩብ ስም፣ መክሊት ከሐዋሳ እንዲሁም ጥቁሩ መድፈኛ የሚል ከፒያሳ ከዚህ ከአዲስ አበባ በትክክል ጨዋታውን 3-0 ብሎ ገምቶ አግኝተውታል። ክብር ለእናንተ ይሁን። አንዳንድ አድማጮቻችን ደግሞ 4-0 ብለው ገምተዋል። እናም ጨዋታው 4-0 ለመሆን ተቃርቦ ነበር። በሁለት አጋጣሚዎች አርሰናል የግብ አግዳሚ ስለመለሰበት ማለት ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ሰብስክራይብ ያደርጋችሁ አድምጡን። እንዲሁም ደግሞ ገና ስትጀምሩ ቪዲዮን ላይክ አድርጋችሁ ጀምሩ። እመለሳለሁ። በያን ብራድሊ ስታዲየም አርሰናል 6ኛ ተከታታይ የሻምፒዮንስ ሊግ ድሉን ማግኘት ችሏል። አሁን በርቀት የሻምፒዮንስ ሊጉ የቴብሉ አናት ላይ መቀመጥ ችሏል በ18 ነጥብ ማለት ነው። አርሰናል አንደኛ ላይ መቀመጥ ችሏል። ንጹህ 16 ጎሎችም አሉት። ሁለተኛ ላይ የሚገኘው ባየርን ነው በ11 ጎሎች 15 ነጥብ ይዞ። ሶስተኛ ላይ የሚገኘው ፒኤስጂ ነው 13 ነጥብ ይዞ። ፒኤስጂ፣ ሲቲ፣ አትላንታ በእኩል 13 ነጥብ ላይ ይገኛሉ። ከዛ በኋላ ኢንተርና ሁለቱ ማድሪዶች አሁን በቀጥታ ለማለፍ በሚገኝበት ቦታ ላይ ይገኛሉ ማለት ነው። አርሰናል በቀጥታ ማለፉን አረጋግጧል። በቀጥታ ማለፉን ብቻ ሳይሆን አንደኛው ሆኖ ማለፉንም እንዳረጋገጠ መናገር ይቻላል። በሂሳባዊ ስሌት ከሚባለው ነገር ውጭ አርሰናል አሁን በሻምፒዮንስ ሊጉ አንደኛው ሆኖ እንዳለፈ መናገር እንችላለን። ሻምፒዮንስ ሊግ የኤፍኤ በአዲሱ ፎርማት ከሚሰጣቸው ቦነሶች ሁሉንም ያገኛል ማለት ነው። ቦነስ ከብር አንጻር ሳይሆን ከመርሃ ግብር አንጻር ማለት ነው። አንደኛው ነው ስለማለፉ የምናገረው የሚቀጥለው ሳምንት ሳንሴሮ ላይ ነው ጨዋታ። የሚቀጥለው ሳምንት ጃንዋሪ 20 በሳንሴሮ ከኢንተር ጋር ይጫወታል። እሱ መርሃ ግብር እንኳን ይሸነፋል ብለን ብናስብ እንደው አይሆንም፣ ግን በዛ መርሃ ግብር እንኳን አርሰናል ነጥብ የሚጥል ቢሆን ቀጣይ የመጨረሻ ጨዋታው ካራያት ከሚባለው የአፍጋኒስታን የካዛኪስታን ቡድን ጋር ነው በኤምሬትስ የሚያደርገው የመጨረሻ ጨዋታ ማለት ምንም መርሃ ግብር ካላሸነፈው ቡድን ጋር ማለት ነውና 32ኛ ደረጃ ላይ ተቀምጦ 36ኛ ደረጃ ላይ ተቀምጦ ከሚገኘው ካራያት ጋር ነው ጨዋታው የሚያደርገውና ስለዚህ ሲምፕል ነው ማለት ያን ጨዋታ የሚያሸንፍ ከሆነ 18 ይገኛል። ሌሎች ሁለት ቡድኖች ቢያሸንፉ እንኳን ከአርሰናል ጋር እኩል ነጥብ ላይ ነው እንጂ የሚገኙት አርሰናል ሊበልጡት አይችልም ማለት ነውና ስለዚህ አርሰናል ኦልሞስት አልፏል ማለት ይቻላል፣ አንደኛ ሆኖ ማለት ነው። እንግዲህ ብዙ ተጫዋቾች ያረፉበት መርሃ ግብር ነው። በጣም ብዙ ተጫዋቾች ማለት ነው ስብስብ ውጭ የነበሩ ከመጠነኛ ጉዳት ኢልነስ ጋር ያለ ሚኬል አርቴታ ያሳረፋቸው ተጫዋቾች አሉ። ለምሳሌ ዲክላን ራይስ፣ ሊያንድሮ ትሮሳርድ በመጠነኛ ህመም ተብሎ ከጨዋታው እረፍት የተሰጣቸው ናቸው። የጨዋታው መጀመሪያ ደቂቃ ሊጀምር ሲል ደግሞ
ፍላሽ ኢንተርቪው ሚኬል አርቴታ ዩሪያን ቲምበር ቢጓዝም መጠነኛ ህመም አለበትና አርፏል ብሏል። ጉዳት እንዳልሆነ ተናግሯል። እንዲሁም ደግሞ ሪካርዶ ካላፊዮሪም መጠነኛ ጥቂት ስሜቶች አሉት ግን መጫወት ይችላል አብሮ ከስብስቡ አለ ብሎ ተናግሯል። እንዲሁ ደግሞ በላይን አፕ ውስጥ ያልገቡ ተጫዋቾች ነበር። ቡካዮ ሳካ፣ ኤብሬቼ ኢዜ ምንም አይነት የጨዋታ ጊዜ አላገኘም፣ ረፍት ነበር። በጣም ብዙ ተጫዋቾች እንዳረፉ ላይን አፓችን ያሳያል ማለት ነው። ዴቪድ ራያ በግብ ጠባቂ ነበረ። ቢን ዋይት እና ሉዊስ ማይልስ ኬሊ በፉልባክ ነበሩ። ሉዊስ ማይልስ ኬሊ ቻምፒየንስ ሊግ ጨዋታዎችን በሙሉ እየተጫወተ ነው። ያልተጠበቀው ላይን አፕ ውስጥ የገባው በመሀል ተከላካይነት ክርስቲያን ኖርጋርድ ነው ከፒየሩ ኢንካፔ ጋር። ክርስቲያን ኖርጋርድ በመሀል ተከላካይነት ቦታ ላይ ነው የተሰለፈው። ጥሩ የመሀል ተከላካይ መሆን እንደሚችልና በጣም አስደናቂ ቦል ኬሪንግ እንዳለው አሳይቷል። እንግዲህ የአማካይ ስፍራ ተጫዋች ስለሆነ ሊሆን ይችላል ብዙ ያልከበደው ኳሱን ተሸክሞ መቆየት፣ ፕሬስ ሬዚስት ማድረግ ብዙ ሳይከብደው ተመልክተናል። ዙቢሜንዲ፣ ማርቲን ኦዲጋርድ እና ሚካኤል ሜሪኖ ደግሞ የአማካይ ስፍሮች ነበር። ዙቢ ከሜሪኖ ጋር ሁለቱ የሶሲዳድ ተጫዋቾች ተጣምረዋል። ሁለት ግራግር 8 ቁጥሮች ነው ከዙቢሜንዲ ጋር የተጫወቱት። ዙቢሜንዲ በጣም የተለየ ምሽት ነበረው። 2 አሲስት ነበረው። 3 ቢግ ቻንስ ክሬት አድርጓል። የተለየ ምሽት ነበረው። ኖኒ ማዱኬ፣ ቪክተር ኬረሽ እና ጋቢ ማርቲኔሊ ደግሞ ከፊት የነበሩ ተጫዋቾች ናቸው። እንግዲህ ራይስ ለመጀመሪያ ጊዜ የጨዋታ ረፍት አግኝቷል በዚህ የውድድር ዓመት ማለት ነው። አርሰናል ቀደም ብሎ ነው እንግዲህ ሙከሮችን ሲያደርግ መታዘብ የቻል ነው። ገና በ3ኛው ደቂቃ አካባቢ ማርቲን ኦዲጋርድ ከቦክስ ውጭ ጠንካራ ሹት ሲያደርግ ተመልክተነዋል። ኳሱ የመጣበት መንገድ ግሩም ነበር። በጣም ከጥልቅ ሁሌም እንደሚያደርገው ከጥልቅ ኳሱን ወደ ኖኒ ማዱኬ አመጣው። ከዛ በኋላ ብዙ የአርሰናል ተጫዋቾች ኳሱ ተንሸራሸረ። ሌድ ካመር ሆኖ ነው ማርቲን ኦዲጋርድ ከቦክስ ውጭ ቀጥታ መጥተውና ሙከራውን ማድረግ ቻለ። ከዛ በኋላ አርሰናል ሁለተኛ ሙከራ ለማድረግ ጥቂት ደቂቃዎችን መቆየት ነበረበት፣ ዘለግ ያሉ ደቂቃዎችን ማለት ነው። ሌላኛው 20ኛው ደቂቃ አካባቢ የግቡ ቋሚ የመለሰው ሙከራ ነው። ከሳጥን ወደ ሳጥን የተሰጠ ከኮርና ወይም ከቅጣት ወደ ሳጥን የተላከ ኳስ ነበር። ያ ኳስ ስኬሊ የተመለሰውን ኳስ ባውንስ ባክ አድርጎ የተመለሰውን ኳስ ስኬሊ ሞከረው ሙከራ ደካማ ነበር። ወደ ውጭ ሊወጣ ሲል ኢንካፒ ያስተካከለው ወይም ደግሞ ወደ ጎል መጥቶ ፒየሩ ኢንካፒ የመተው ኳስ የግቡ ቋሚ ነው የመለሰው። አርሰናል የመጀመሪያውን ጎል 20ኛው ደቂቃ አካባቢ ወይም ደግሞ ማዱኬ ካስቆጠረው 5 ደቂቃ ቀደም ብሎ ሊያስቆጥር ተቃርቦ ነበር። ከዛ በኋላ 25ኛው ደቂቃ ላይ ፍጹም አስደናቂ የኖኒ ማዱኬን ጎል ታዘብነ ማለት ነው። ፍጹም አስደናቂ የሆነ ኢንዲቪጁዋል ብሪሊያንስ ያለበት ፍጹም ግሩም የኳስ ነው። ከመሃል ሜዳው 10 ያርድ ራቅ ብሎ ወደ ቀኝ አካባቢ ማርቲን ዙቢሜንዲ ለኖኒ ማዱኬ ኳሱን ሰጥቶ ከዛ ያርድ ጀምሮ ኖኒ ማዱኬ 3 ተጫዋቾችን በግሩም ሁኔታ አለፈ። ከዛ በኋላ በጣም በጠንካራ ሹት ከ20 ያርድ ጎል ማስቆጠር ቻለና በረኛው ጎል የማስቆጠር ሲሞን ሚኞሊ ምንም አይነት እድል አልነበረውም። ኖኒ ማዱኬ ሁለተኛውን የአርሰናል የውድድር ዓመትን ጎል ነው ማስቆጠር ይቻላል። ባለፈው በፕሪሚየር ሊግ አስቆጥረው ነበር። አሁን ደግሞ በሻምፒዮንስ ሊግ ማስቆጠር ችሏል። ይሄኛው ጎል ከተቆጠረ ከጥቂት ደቂቃዎች በኋላ ፒየሩ ኢንካፔ ሌላ አርሰናል 2-0 ሊያደርግ የሚችል አጋጣሚ ነበረው። የግንባር ኳስ ነበር። በጣም ፍጹም ለጎል የተቃረበ እንቅስቃሴ ነበር። ከማርቲኔሊ ከኮርና የተገኘውን ኳስ የገጨበት መንገድ ድንቅ ነበር። በረኛው ያዳነውን መንገድ ማድነቅ ነው እንጂ ፒየሩ ኢንካፔ ማድረግ ያለበትን ነገር ሁሉ እንዳደረገ መታዘብ ይቻላል። በጣም ግሩም ሙከራ ማድረግ ስለቻለ ማለት ነው። ክለብ ብሩጅ የመጀመሪያ ሙከራ የተገኘው 37ኛው ደቂቃ አካባቢ ነው። ስኬሊ መሃል ሜዳ አካባቢ ኳሱን ተነጠቀ። የስኬሊ ብቃት በሻምፒዮንስ ሊግ ተደጋጋሚ ጨዋታ እድሎችን ያገኘ ነው። በፕሪሚየር ሊጉ ዊክ ቱ ዊክ ደቂቃዎችን ያገኘ ባይሆንም ማለት ነው፣ ግን መጠነኛ የፎርም መውረድ እንዳለው ግን በእርግጠኝነት መናገር ይቻላል። ከባለፈው ዓመት ስኬሊ በብዙ መንገድ ወርዷል። ኳስ ረዥም ሜዳ የሚገፋበት መንገድ፣ የአርሰናል በቢልድ አፕ ለመውጣት ሲቸገር ራሱ የገፋ የሚወጣበት መንገድ፣ የመከላከል ጥንካሬ፣ ፊዚካሊውን በብዙ እንዳጣ መናገር ይቻላል። ኳስ ተነጠቀ። ያን የተነጠቀውን ኳስ ካውንተር አታክ ተጫወቱ። ግሩም ካውንተር አታክ ነው መሄድ የቻሉት። ከቦክስ ውጭ የተደረገ ሹት አደረጉ። ኦፍ ታርጌት ነው ግን ግሩም ሙከራ እንደነበረ ማንሳት ይቻላል። ከሳጥኖች የነበራቸው ሙከራ ማለት ነው። ከዛ ይሄ ሙከራ ካረጉ ይሄኛው ኦን ታርጌት ነው ይቅርታ። ከዛ በኋላ ወዲያውኑ ኦፍ ታርጌት ሙከራ አረጉ ከሳጥኖች። ሌላ 35ኛው ደቂቃ ደግሞ ተጨማሪ ሙከራ ሲያረጉ ተመለከት ነው ማለት ነው። ከ35ኛው ደቂቃ ወይም ኢንካፒ ግንባር ኳስ ከሞከረባቸው በኋላ ኦልሞስት ለስከረፍት ድረስ ወደ ጨዋታው ለመመለስ ሙከራ ሲያረጉና ከአርሰናል የጎል ቁጥራችን እኩል ለማድረግ ሲጥሩ ተመልክተናቸው ሙሉ በሙሉ ወደ ጨዋታው እንቅስቃሴ ሙቭመንት ክለብ ብሩጆች የተመለሱበት ደቂቃ ነበር። ከ35 እስከ 45 ወደ 3-4 የሚጠጉ ተደጋጋሚ ሙከራዎችን ሲያረጉ ተመልክተናል። በተለይ 43ኛው ደቂቃ ላይ የራያን በጣም ድንቅ ሴቭ አስፈላጊ ነበር እንጂ ጨዋታውን 1-1 የማድረግ እድል ነበራቸው። ምክንያቱም ኦልሞስት 1-1
ከራያ ጋር ተገናኝተው ነበር። ከጥልቅ ከተከላካዮች ጀርባ የተጣለ ኳስ የአርሰናልን ተከላካዮች ቀድሞ ወደ አንግሉ እርግጥ ጠባብ ነበር፣ ወደ ግራ አንግል የጠበበ ነው፣ ግን 1-1 ነበር ከራያ ጋር የተገናኘ። ራያን ኳስ ማዳን ነበረበት እንጂ ጨዋታው ወደ 1 አቻ ሊመጣ ነበር። ጨዋታው ለመጠናቀቅ 45 ደቂቃዎች አልቆ ተጨማሪ 3 ደቂቃዎች ላይ እያለ 4 ደቂቃዎች ተጨምሮ ስለነበር ማዱኬ ሌላ ግሩም ሙከራ ማድረግ ችሎ ነበር። በጣም ግሩም ሙከራ ከተለመደው ከቀኝ መስመር አንግል እያጠበበ ገባ። ከዩኬሬሽ ጋር 1-1 ተጫወቱ። ዳብል ፓስ በሚባለው በተለምዶ ወይ ደግሞ ፈረንጆቹ ሪቨርስ ፓስ የሚሉትን አይነት ማዱኬ ሰጠው፣ ዩኬሬሽ ተመልሶ ሰጠው። ያን ኳስ ከርል አድርጎ ሊያስቆጥር በጣም ተቃርቦ ነበር። ከሃፍ ስፔሱ ላይ ከቦክስ ሃፍ ስፔሱ ላይ ነበር ከርል ለማድረግ የሞከሩ። በረኛው ተቆጣጠረው እንጂ ማዱኬ ሁለተኛውን ጎል ገና የመጀመሪያው አጋማሽ ሳይጠናቀቅ ሊያስቆጥር ተቃርቦ ነበር። የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። ሁለተኛው አጋማሽ ገና እንደተጀመረ ነበረ። ገና እንደተጀመረ 1 ደቂቃ ከ20-30 ሰከንዶች እንደተጓዘ ኖኒ ማዱኬ ሌላ የግንባር ኳስ ማስቆጠር የቻለ ማለት ነው። ኖኒ ማዱኬ 2 ጎል ያስቆጠረው 2 የተለያየ መልክ ያላቸውን ጎሎች ነው ማስቆጠር የቻለ። 2 ፍጹም የተለያየ መልክ ያላቸውን ጎሎች ነው። ይሄኛውንም ጎል ያቃበለው ማርቲን ዙቢሚንዲ ነው። ወደ ቀኝ ክንፍ ማርቲን ዙቢሚንዲ ተሻግሮ ነበር፣ ወይም ደግሞ ወደ ቀኝ ክንፍ ኳስ እየገፋ ሄደ። ዛው ኳሱ ሊወጣ ሲል በግራ እግሩ ሴንተር አደረገው። ያን ሴንተር ኖኒ ማዱኬ ከተከላካዮች ጀርባ ፋር ፖስት ላይ የተጣለ ኳስ ነበር። ለማስቆጠር ብዙ አልተቸገረም፣ ምንም አልተቸገረም ማለት ትችላላችሁ። ምክንያቱም ምንም ሰው አልነበሩም። በግንባሩ ታፕ አድርጎ ነበር ማስቆጠር ይቻላል። ኖኒ ማዱኬ አይደለም ለማንኛውም ተጫዋች በጣም ቀላል የሆነ ኳስ ነው ለማስቆጠር። ምክንያቱም ዙቢሚንዲ ኦልሞስት ሁሉንም ነገር ጨርሶት ነበረ ማለት ይቻላል። ሰሞነኛ ብቃቱ ላይ ጥቂት መነጋገሪያ ስንነጋገር ነበር። በተለይም ከፋቲግ አንጻር ከራይስ ጋር ያለ ተደጋጋሚ የጨዋታ ጫና ዙቢሚንዲን አወርዶታል ብቃቱ ስንል ነበር። ትናንትና ግን ፍጹም ተመልሶ ነው ያገኘሁት። ፍጹም ተመልሶ ወደ ብቃቱ ነው ያገኘሁት። 55ኛው ደቂቃ ላይ የጋቢ ማርቲኔሊ በጣም ውብ ጎል በኖኒ ማዱኬ ጎል ተገርማችሁ ከሆነ በማርቲኔሊ ጎል ደግሞ ፍጹም ትገረማላችሁ። አስደናቂ ጎል ያስቆጠረ ከርል ነው። ቶፕ አንግል ላይ የተቆጠረ ሎንግ ሬንጅ ጎል ነው። ጠንካራ ሾት ነበረ። ፍጹም አስደናቂ ከቦክሱ ውጭ የተደረገ ጎል ነበረ። ራሱ ነው አንድ ተጫዋች ቀንሶ ኳሱን ያስተካከለው። ወደ መስመር የነበረ ኳስን ወደ አንግሉ እንዲታየው ወደ ቦክሱ ጫፍ አወጣው። ከዛ በኋላ ሹቶቹ ሁሉ የሚገርሙ ነበር። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ በጣም አድንቆታል ጎሉን ብቻችን ጎሉ በተቆጠረበት ሰዓት ራሱን የያዘበት መንገድ ሚኬል አርቴታ የሚገርም ነበር። አሁን ማርቲኔሊ ሚስተር ሻምፒዮንስ ሊግ ልትሉ ትችላላችሁ። 5 ተከታታይ ሻምፒዮንስ ሊግ ጎሉን ነው ማስቆጠር የቻለው። 5 ተከታታይ የሻምፒዮንስ ሊግ ጎሉን ማለት ነው። ፍጹም ቶፕ ላይ ነው ያለው ሻምፒዮንስ ሊግ ጨዋታ። ከሻምፒዮንስ ሊግ ከዚህኛው ጨዋታ በፊት ጋዜጣዊ መግለጫ የሰጡት አልሰራ ነው እኛ ይቅርታ እንጠይቃለን። ለዛ ፕሪማች ፕሬስ ኮንፈረንስ የሰጡት ሚኬል አርቴታ ከማርቲኔሊ ጋር ነውና በሻምፒዮንስ ሊግ ለምንድን ነው የቀለለ ሲባል ስፔስ አለ ብሎ ቃል በቃል ተናግረው ነበር። በሻምፒዮንስ ሊግ ጨዋታዎች ከፕሪሚየር ሊግ በተሻለ ስፔሶች አሉ፣ እነዛ ይረዱኛል ሲል ነበር መናገር የቻለው። ደግሞም ሪል እንደሆነ ነው ማሳየት ይቻላል። 61ኛው ደቂቃ ላይ እንግዲህ ጨዋታዎችን 3-0 ስትመራና በጊዜ መግደል ስትችል አንደኛው የሚሰጥ አድቫንቴጅ የምትፈልጋቸውን ተጫዋቾች በምትፈልገው ታይም ላይ ማሳረፍ ትችላለህ እና አርሰናል እሱን ያደርግ ኢንካፔን በተደጋጋሚ በቋሚ አስተላለፍ የተጫወተ ስለሚገኝ በሪካርዶ ካላፊዮሪ እንዲያርፍ አደረገ። ሪካርዶ ካላፊዮሪ ተቀይሮ ገብቶ በግራ መስመር ተከላካይነት ሳይሆን በሴንተር ባክነት በመሃል ተከላካይነት ተጫወተ የመጨረሻዎችን 30 ደቂቃዎች ማለት ነው። ከዛ የተጠበቀው ቅያሪ መቼ ነው የሚገባ እያለ ላለፉት 2 ሳምንታት በተከታታይ ስንጠብቀው የነበረው ጋቢ ጄሱስ በቪክተር ዮኬሬሽ ተቀይሮ ገብታ ከኦልሞስት ከ11 ወራት በኋላ ነው ከ1 ዓመት በኋላ የተመለሰ። ያ ታስታውሱ እንደሆነ ጥር ላይ ጃንዋሪ ከዩናይትድ ጋር ባደረግነው የኤፍኤ ካፕ ጨዋታ ባለፈው ውድድር ዓመት ነበር ጉዳት ያስተናገደ ወደ ፎርም እየመጣ በነበረበት ሰዓት ማለት ነው ጉዳት ያስተናገደ ከ11 ወራት ስቃይ የኤሲኤል ስቃይ በኋላ በቪክተር ዮኬሬሽ ገብቶ ተጫውቷል። ቪክተር ዮኬሬሽ 3 ሹቶች ነበሩት፣ ጎል የማስቆጠር እድል ነበር። በተለይ ደግሞ አንድ የግንባር ኳስ ፍጹም ቅርብ ነበር ጎሉን ለማስቆጠር። ግን ጄሱስ ገብቶ ኢምፓክቱን በደንብ ነው ያሳየ። በደንብ የሚታይ ለውጥ ነው በሜዳ ውስጥ በጨዋታ ውስጥ ማየት የቻልኩት። በገብርኤል ጄሱስ የተለየ ተጫዋች እንደሆነ እናውቃለን። ፍጹም የተለየ ተጫዋች፣ የኔ በጣም ተወዳጅ ተጫዋች ነው። እንግዲህ ብዙ ጊዜ ጠቅሾች ስለሆነ እዚህ ፔጅ ላይ የምትከታተሉ አድማጮቻችን ታውቃላችሁ ይሄን ብዬ አስባለሁ። በጣም ተወዳጅ ተጫዋች ነው። ምክንያቱም የአርሰናል ሪቮሉሽን የጀመሩ በሱ ነው። የዛ የ2022-23 ሲዝን አርሰናል ሳይጠብቅ ለዋንጫ ሲፎካከር ዋናው ሰው እሱ ነበር። በእርግጠኝነት በዛ ሲዝን የሳሊባ ጉዳት አርሰናል በብዙ ቢጎዳውም
እሱ ዓለም ዋንጫው ላይ ሂዶ በዛ የብራዚል ብሔራዊ ቡድን ስብስብ ውስጥ ጉዳት ባያጋጥም ኖሮ አርሰናል ዋንጫ ማንሳት ብቻ ሳይሆን ዋንጫውን ቀድሞ ማጠናቀቅ የሚችልበት እድል ነበረው። የአርሰናል ቅርጽ በሙሉ የቀየረው ገብርኤል ኢየሱስ ነው። እናም በጣም ውብ ጊዜያቶች ነበሩት። ውብ ጎሎች፣ ውብ እንቅስቃሴዎች፣ ኢንዲቪጁዋል ብሪላንሶች እነዛ 2023/24 ላይ ደግሞ ከማንቸስተር ዩናይትድ ጋር ያስቆጠራቸው ጎሎች ፍጹም አስደናቂ ነበር። ለዛ ሲዝን ውለታው ሁሌም ወደዋለሁ ገብርኤል ኢየሱስን። እና የጠባብ ስፔስ ተጫዋች ነው። አሁን በጠባብ ስፔስ ችግር ሲያጋጥመን ከምንጠቀምባቸው ተጫዋች አንዱ ነው። እናም ተጫውተው 3 ሹቶች ነበሩት፣ አንድ ኦን ታርጌት ነበረው። ወደ 11 ተቾች በጨዋታ ውስጥ ማድረግ ይችላል። ወደ 11-12 ተቾችን ማድረግ ይችላል። ጎል ለማስቆጠር ፍጹም ተቃርበው ነበረ። 72ኛውና 75ኛው ደቂቃ ላይ ፍጹም ቅርብ ነበር። አንደኛው ከሳጥን ውጭ ሲምፕል ሶሎ ጎል ነው ከርል ያደረገው፣ ደካማ ሙከራ ነበር። 75ኛው ደቂቃ ላይ ያደረገው ግን ኦልሞስት ለግቡ የቀረበ ብቻ ሲሆን የግቡ አግዳሚ ነው ኳሱን የሞከረው። ግሩም ሙከራ ነበር። ከሳጥን ውስጥ ያደረገው ከርል ነበር። የምናውቀው አንግል ላይ ማለት ነው። በቃ ገብርኤል ኢየሱስን ስላችሁ የምታውቁት አንግል አለ ብዬ አስባለሁ። ከግራ ሃፍ ስፔስ ወደ ቦክሱ ወደ ጎሉ ከርል ያደረገው ወይም ደግሞ እንደ ሙዝ የጠቀለለው ኳስ ነበር። የግቡ አግዳሚ ነው ኳሱን የመለሰው እንጂ ጎል ነበረ። ከ11 ወራት በኋላ ተመልሶ የአርሰናል 4ኛ ጎል የእሱን ደግሞ የመጀመሪያ ጎል ለማስቆጠር ፍጹም ተቃርቦ ነበረ። 70ኛው ደቂቃ አካባቢ ላይ ቅያሬ ነበር አርሰናል። ሌላ ማሳረፍ የቻሉ ተጫዋች አለ። ማርቲን ኦዲጋርድ በኤተን ንዋኔሪ ትናንትና የጨዋታ እድል ያላገኘ ተጫዋች የለም ማለት ትችላላችሁ። ሳካ ደግሞ በኖኒ ማዱኬ ተቀይሮ ገቡ። ሌላ ቅያሬ አርሰናል ያደረገው እናም በጨዋታ ውስጥ ትልቁ መነጋገሪያ ነበረ የማርሊ ሰሎሞን ተቀይሮ መግባት ነው። 16 ዓመቱ ነው ይሄ ተጫዋች። በፕሪሲዝን በአንዳንድ አጋጣሚዎች የመሀል ተከላካይ ሆኖ በጣም ድንቅ ሆኖ ተመልክተናል። ሚኬል አርቴታ በአርሰናል የሚቆይ ከሆነ ካለ ጥርጥር ከሆነ ጊዜ በኋላ የቆመ ያስተላለፍን ቦታ ከሚሰጣቸው ተጫዋች አንዱ ማርሊ ሰሎሞን ነው። ምክንያቱም ለአንድ ከማክስ ዶማን ቀጥሎ ለአንድ ወጣት ተጫዋች እንደዚህ ሲሳሳ ተመልክቼው አላውቅም። ማርሊ ሰሎሞንን አጋጣሚ ጠብቆ ለመጠቀም ይሞክራልና 16 ዓመቱ ከ102 ቀናቶቹ ነው ተቀይሮ የገባው በቢን ዋይት ነው። የቀኝ መስመር ተከላካይ ሆኖ የተጫወተ ግን የመሀል ተከላካይ እንደሆነ ይታወቃል። ሰው ፊዚካሊቲ በጣም ጥሩ ነው። 4ኛ ወጣት ተጫዋች ነው በሻምፒየንስ ሊግ ምሽት በወጣት እድሜው መጫወት የቻለ ማለት ከፍራንሲስ ፋብሪጋስ ከቲዮ ዋልኮት እንዲሁም ደግሞ ከማክስ ዶማን በመቀጠል 4ኛው ወጣት ተጫዋች ነው። በ16 ዓመት ከ102 ቀን የሻምፒየንስ ሊግ ዲቤት ያደረገ ለሱና ለቤተሰቦቹ ትልቅ ምሽት ነው ብሏል ሚኬል አርቴታ። ሻምፒየንስ ሊግ የመጀመሪያ ጨዋታውን በሄሊንድ በተወለደበት ባደገበት በአርሰናል ማሊያ ማድረግ ስለቻለ ማለት ነው የተለየ ምሽት ነው። ምንም ጥያቄ የለውም ለሱ ማለት ይቻላል። አርሰናል ጨዋታውን 3-0 ማጠናቀቅ ቻለ። 3-0 ማሸነፉ ብቻ ሲሆን ብዙ ተጫዋቾችን ማሳረፍ፣ የጨዋታ ደቂቃ ማኔጅ ማድረግ እና እንደውም ብዙ ነፃነት የነበረው ጨዋታ ነው። በአንዳንድ እንደ ብዙ ላይን አፕ እንደተነካካው ቲም አንዳንድ ጊዜ ጨዋታውን ለመቆጣጠር ሲቸገር ተመልክተናል። ሙከራዎች ሲደረጉበት ተመልክተናል። ግን ቶታሊ ወደ ቤልጅየም ብራሰልስ ወደ ብሩጅ ከተማ አቅንቶ በያን ብራድሊ ስታዲየም ክለብ ብሩጅን ማሸነፍ ይችላል። በጣም አስደናቂ ነበር። ቀጣዩ የአርሰናል መርሃ ግብር የሚሆነው ቅዳሜ ነው የሚሆነው ከወልቭስ ጋር ምን አይነት የተጣበቀ ስኬጁል መሆኑን መመልከት ትችላላችሁ። ምሽት 11 ሰዓት ላይ ከወልቭስ ጋር ጨዋታ ያደርጋል። እኛ እንኳን ፕሪማች የምንሰራበት ጊዜ የለንም። እንግዲህ ነገ ማለዳ ላይ ስንገናኝ፣ ዛሬ ፖስት ማች ሰራን አይደለ? ድህረ ጨዋታ ነገ ስንገናኝ ማለዳ ላይ በቅድመ ጨዋታ የምንገናኝ ያን ያህል ኮምፓክት የሆነ በጣም የተጠጋጋ ሲዝን እያሳለፈ እንደሆነ አርሰናል መመልከት ይችላል። ደግነቱ ጨዋታው ከወልቭስ ጋር ነው። አርሰናል በቀላሉ ያሸንፋል ተብሎ የሚጠበቅ መርሃ ግብር ነው። ደግሞ በኤሚሬትስ የሚከናወን ጨዋታም ጭምር ነው። እናም ነገ ማለዳ እንዳልኳችሁ ስንገናኝ በወልቭሱ የፕሪማች ሪቪው እንገናኛለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ መልካም ቀን ይሁንላችሁ።